እጅጉን ማከብራችሁ ውድ ኢትዮጵያውያንም እንኳን በሰላም ክሪስማስ አለፈ። የፋሚሊ ጥሩ ነገር እንዳለፈ ተስፋ አደርጋለሁ። ይሄን አሪፍ ነበረ። አዲስ ዓመትም እየመጣ ነው። ዓመቱ የነፃነት የሀገር ኢትዮጵያውያንና የሚድኑበት እኛም ከዚህ ከሆረር ስቶሪ ኤርትራ የሚባል ኦብሴሽን ኤርትራ በሄድንበት እየተከታተል ልክ በፍቅር ያበደ ወንድ አይነት ኤርትራ ያለችበት ቦታ እየተከታተል በቃ ተንጠልጣይ አትተኛም። ኤርትራ አትበለጽግም፣ አናሰራትም በፍጹም። እኛ ወድቀናል፣ እምቢ ብሎናል። ጭራሽ ሀገር ሊገነጣጠል 12 ቦታ ሊከፋፈል ነው። 12 ነፃ አውጪ ድርጅቶች አሉበት። ውድ ኢትዮጵያ እውነቴን ነው፣ መርምሩ ራሳችሁ። ሁሌ ኤርትራ፣ ኮራፕሽን ኤርትራ፣ ሬፑ ኤርትራ፣ ትምህርት ማጣቱ ኤርትራ፣ ጦርነቱ ኤርትራ እንደ ፈጣሪ ቅናት ይሁን ምን እንደሆነ አላውቅም። በሄድንበት እየተከታተሉ ኢትዮጵያን እስካሁን ድረስ ኖረዋል አይደለም። የመጨረሻ ላይ የት ውስጥ ገቡ? ተቀረቀሩ ሰዎች። ኤርትራ ራሳችን ላይፋችንን ለማድረግ እና መበልጸግ የምንችለው ቦታ መበልጸግ አልቻልንም። ውድ ኢትዮጵያውያን በዚህ መከራ በሽታ ፍቅር ነው ምን እንደሆነ አላውቅም። እና እስኪ እዚህ ጋር ትንሽ በዚህ ጀምር እርዳታው ልክ ያለው ቆጥሬ ሳይንቲፊክ በሆነ መንገድ ቀጥሬ ልክ ያለው አሉ። እሺ ዶክተር ብለን ዞር ስንል ማን ነው የበላው? እኛም እየጠየቅነው እሱን አለ። ለማን ነው የሰጡት? እርስዎ ነው የሚያውቁት? ወይ ያውጣው ወይ ስረቀው። ይሄ ዶክመንት ምን ይኖራል? የት ነበረ መነሻው? ድራፍቱ የሽግግር ኮሚሽኑ የሽግግር ጉባኤው ላይ መለስ ዜናዊ ሲያነባት የነበረችው ጽሁፍ ማለት እኮ ነው። መለስስ አሰብስ የኢትዮጵያ ነፃ ወደብ ብሎ ያወራል። ወደ መለስ ባለው ምን አለው? ኤርትራ አገሩን ወስዷል እኮ ነው የምልህ። አለው አላለው እንዳዝማተ ዓለም የሚያውቃት ኤርትራ ትፈጥራለች። ባንዲራዋ የተወለበለ ስማ ቆሪጥ ጭራሽ እየጠፋችሁ ናቸው። ምን አይነት ጦስ እንዳመጣቸው አሁን አሳያቸው። አሰብ ስትሉ እንኳን እናንተ ለኢትዮጵያ ምናምን ስታመጡ ይቅርና የት እንደምትጠፉ ማናውቅም። ኦኬ መለስ ዜናዊ የጻፈው አናውቅም። እናንተ የፈረማችሁትን አታውቁም። ሪኮግናይዝ የምታደርጉት ወረቀትና ታሪክና ምስክርነት የለም። ደደቦችና ባላ ነፍጠኞች ደንቆሮች ስለሆናችሁ እናንተን አስወግደን ዞኑን ሰላም እናደርገዋለን እንጂ ከእናንተ ጋር የሚሰራ ምንም ነገር የለም። አብቼ ምን ይላል? ማን የሰጠው ይላል። ቆይ አብች እቺን ስማለኝማ ኢትዮጵያን የቀይ ባህር አክሰስ ያሰጣው ውሳኔ ማን ወሰነው? ኤርትራዊ ወሰነ። መጀመሪያ ኤርትራዊ ወሰነ። አናፍጦህ ወጣ አይደል? አናፍጦህ ወጣ። ከዛ በኋላ ዓለም መሰከረ። ከዛ በኋላ ረፈረንደም አደረገ። ኤርትራዊ 99.8 አይገባህም፣ ዶክመንት አይገባህም። ዶክተር ነኝ አይደለ እንደምትለው ዓለም የመዘገበው ረፈረንደም አድርጎ አገሩን ወሰደ። ኤርትራዊ አሁን ካንተ በላይ ቁጭ ብሎ እያሽከረከረ ነው። አይገባህም። ያጅ እኮ ነህ። ነገ ምጢጥዬ ነገ የምትጠፋ ሰው ነህ። አንተ ትጠፋለህ። ኢትዮጵያኖች ሰላም ያገኛሉ፣ እኛም ሰላም። አንተ ብትጠይቅ ሂድና ዩናይትድ ኔሽንን ጠይቅ። ኤርትራዊ አንተን እንዲህ ብሎ የሚመልስልህ ኢሳያስ አፈወርቂ ከአንተ ጋር ቁጭ ሊል አይችልም። 15 ጊዜ ብትለም 100 ጊዜ ለምነዋል። ቁራጭ ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም። አይገባህም እኮ ነው የምልህ። አልተማርክም። ደደብ የኢትዮጵያ ኤርትራ ምናምን ነፃነት ኢስታብሊሽ ሆኖ አሁን ደግሞ በዚህ በጠባይ ኢጅፕት አስገቡሉ። አሰብ ውስጥ ገባ ኢጅፕት። የት ይደርሳል? ግብጽ ነው የሚመጣው። ይገንባ፣ ችግር የለም። ዶክተር አብይ እንዳትናገረው በእናትህ ምንም እንዳትል አንተ አርፈህ ተቀመጥ። በቃ ይሄ ለኛ ትወጥራለህ። ምን አለ መሰለህ የግብጽ ጦር ይገባል፣ የኢትዮጵያ ጦር ይወጣል። ኤግዛክትሊ ሃውስ ቆላ ሀገሬ የፈለኩትን አስገባለሁ። ኢጅፕትን ስለረበሽ ስለመጠበቅ እምቢ ብለሃል። በህግ አልሰራም ብለሃል ለናይል። በዛ ደግሞ መተኤል
ምንድነው ማድረግ የሚፈልጉት? ባብኤል መንደብን አንቆ ለማያዝ ኢጅፕት መጥቶልሃል። ኦልሬዲ ኢጅፕት ሶማሌ ውስጥ ገብቷል። አስገባኸው? ለምን አስገባው? አሁን የአፍሪካ ነፃ ምንድነው ተከላካይ የሚባለው እዛ ጋር ገብቶልሃል በሳውስ። በዛ ደግሞ ኢጅፕት ስታስፈራራ ምን ስትል ለማስቦካት ስትሞክር ምን ስትል ገባ? ጅቡቲ ላይ ቁጭ አለ መግቢያ መውጫ ወደ ምትጠቀመው በህግና በስነ ስርዓት ለማግባትና ለማውጣት ከዛ በላይ ኔቪ የምትለው እዛ ጣና ውስጥ ሄደ ገባ? እዛ ዋኝበት ነው ምን ያለው ከማጋ ከጣናነሽ ጋር ኢትዮጵያን ስትሬት ቶክ ቀላል አቅም እንደምታውቁት ለሁላችን የሚሆን ያንተ አሰብ የሚባል ነገር ያንተ ሶማሌላንድ የሚባል ነገር ኢጅፕትን አምጥቶ ሶማሌ ውስጥ ቁጭ አለ። ሶማሌዎች ጥሩ አረጉ ኮርስ ሊከላከሉ አስገባኸው። መቶ ማያውቀው እዛ ደርሶ ማያውቀውን ኢጅፕት ቁጭ ስታስቦካ ጅቡቲን ደግሞ አመጣችና ቁጭ አረገች። ኤርትራ ደግሞ አሰብ ውስጥ ቁጭ አረገለ። ምን ልታረግ ነው እኮ በገዛ ራስህ የተቀረቀርክ የት አባክ ትደርሳለህ? አሁን ነው ወላሂ በቃ እኛ ሀገር አይደለንም አልኩ። ምን ሀገር ተገንጻ? የምን ሀገር አለህ? እንደ ሀገር ቂማ ተገንጣ። አንተ ደግሞ ሀገር አለ አፈረስከው እኮ 12 ነፃ አውጪ ድርጅት ያለበት ሀገር ሁሉም ከኢትዮጵያ ለመሸሽ 39ኛ አርቲክል ይዘህ ሀገር አለኝ ትላለህ እንደ እየገነጠልክ ተገንጥሎ ገንጠል። ስማ ይበረር ፓክ አሁን ፓክ አሩ መውጫው ቀርቧል። ፓክ ከኛ ጋር ያለው ፍለርቴሽን ፍቅር ይሁን ምን አላውቅም። ኤርትራ ጋር መጠንጠል የለም ካሁን በኋላ ከኢትዮጵያኖች ጋር በስነ ስርዓት ከጥሩ ኢትዮጵያኖች ጋር ካሉ እናየዋለን። እንደፈረደብን ግን እንኖራታለን። አንድ ነገር ከተኮስክ አዲስ አበባ በሁለት ሳምንት ውስጥ እንደምንገባ ነገር የኢትዮጵያ ጦር ማርሻል ትእዛዝ ሁሉ ቢሰጥ የሚመስለው ሳወራ እኮ እዚህ ቁጭ ብዬ ለዋናው ራሴን ላጠፋ ስል እንግዲህ ተመልከቱልኝ። እጃችሁ ላይ ሰበብ ለሆኑ የምትሳቀቁት እናንተ፣ የምትዋረዱት እናንተ፣ የምታፍሩት እናንተ፣ ጠባሳው የሚያርፈው እናንተ፣ የተቀረው የኢትዮጵያ ሕዝብ ላይ ነው የሚያርፈው። የምንደነግጠው እኛ ሞደገጥ አይደለም ትቀዝናለህ እኮ። አሁንማ መቅዘን ቀስ እያልክ ተሸራርፎ መውጣት ብቻ ነው። ልንገርህ የሚደረገው ያለው ነገር ሁሉም ያመጣኸው አንተ ነህ። ከኛ ጋር ጓደኛ ሆነህ እንዳታርፍ የሞተልህን ኤርትራ ልትነካ ስትተነደፍ ካለለ አታውቀው። ታሪክ ልትሆን ትንሽ ቀርተዋል። የታሪክ አተላለ ነው። ኢጅፕትን ውሃ ምናምን እመርዛለሁ እከለክላለሁ እድልም ያለ ምናምን ጀብደኝነት ነፍጠኝነት በ21ኛ ዘመን ውስጥ እንደዚህ አይነት አራዊትነት ኢጅፕት ምን አረገች? መታ በሶማሌ ገባችን። ሶማሌና ኤርትራና ኢጅፕትን አብረው ካንተ እንዲጠነቀቁ አረካቸው። ተፈራረሙ እኮ በቃ ኤርትራን ከለካ ኢጅፕት ይነፋሃል። ኢጅፕትን እዛ ጋር ተቅስም ሶማሌን ከለካ ደግሞ እኛን እንነፋሃል። እንዲህ ስታምታታ ጅቡቲ ምናምን ስትል ጅቡቲ ደግሞ በሳይለንት ዲፕሎማሲ መተው ቁጭ አለ። ኢጅፕት አይደለ አንድ ነገር ካርት ከጅቡቲ ወደ አዲስ አበባ የሚሄደው መንገድ ሊቆረጥ ነገር የነገርኩ ነው። ከገባ ጅቡቲ ውስጥ ገብታለች ኢጅፕት፣ ሶማሌ ውስጥ አስገባሃት። ሁለቱም ጋር ለምናችሁ አስገባችኋል። መጨረሻ እኛን ደግሞ አጨንቃችሁ እነሱም ጋብዘን አሰብ ውስጥ እንዲገባ ረግ ነው አይደለ? አለቅ አሁን ተጋፈጠው ነው ምን ያለው ስማ ነገር ሱዳን ውስጥ ያለው ነገር ሱዳን ደግሞ አሜሬትስ ምናምን የነሱ አቃጣሪ ሆናችሁ ስታስገቡ ስታስወጡ አገሯን ብጥብጥ አድርጋችሁ አይደለም። አሁን ሱዳን ራሱ ዩናይትድ ኔሽን ውስጥ ኤሜሬትስ የራለሂር ብሏቸዋል። የአሜሪካና ሰዎቹ ኢትዮጵያውያን የአሜሪካና የሳውዲ አረቢያ ያቀረቡት አላደለ ህመቲን የሚደመስስ ያለው ፕሬዚደንትን የሚያነሳ ተቀብሏል። ሱዳን ተቀበለ። ይሄ ምን ማለት ነው?
ሱዳንና ኢጅፕት ተቀብለውታል። የአሜሪካና የሳዑዲ አረቢያ ሜዲዬሽን ማስታረቂያ ኦፍኮርስ ይሄ በታች የተሰራበት ኤርትራ የሚገባበታል። እንደምታውቁት አልቡርሃንና ሻዕቢያ ፍሬንዶች ናቸው። እንደምታውቁት ኢጅፕትና ኤርትራ ፍሬንዶች ናቸው። እንደምታውቁት ሳዑዲ አረቢያና ኤርትራ በጣም ወዳጆች ናቸው። ስለዚህ ገባን ማለት ነው። አሁን ምንድን ነው የሆነው? ሱዳን፣ ኢጅፕት፣ ኤሪትሪያ እና ሶማሊያ ታይ አንድ ላይ በዛ በኩል ሳዑዲ አረቢያ፣ አረብ ኤሚሬትስ ከአሜሪካን ጋር ሊጣላ ነው። አሁን ዞር በል ተባለ ማለት ነው። ብቻውን ቀረ። አብቹ ብቻውን ተንጠልጥሎ ገባችሁ? የባህሩ ነገር ደግሞ ካንስል የሚባል የሚወንኑት የሬድሲ አገሮች ብቻ የራሳቸዋን አንድ ሰው እንዳይገባ ብሎ ተፈራረሙ። ተዘጋ መንገድ። በኢጅፕትን ለማነቅ የነዚህ አንሲቪላይዝ አብሮ ለመስራት ኢጅፕትን ለማነቅ ባብኤል መንደብ ጋር ሆነ ያለብኮ ጭራሽ ቀርቅሮ ቁጭ ያለ በራስህ ኃጢአት ውስጥ ተቀርቅር መሀል ላይ በራስህ ኃጢአት እየተለበለብክ ለምሳሌ ወንቴ ኢጅፕት ኤርትራ ውስጥ ገብቷል። ኢጅፕት ሶማሊያ ውስጥ ገብቷል። ኢጅፕት ጅቡቲ ውስጥ ገብቷል። ምን አባክታ ባላችን የምንነጣው እኛ የምንዋረደው እኛ ለምን ነፃ ነዋ? ለምን ስምምነት አለና? ለምን ኤርትራ ራሱ ከአንተ ጋር የሚስማማ ሰው የለም በፍጹም። ከአንተ ጋር የተስማማ ሰውም ራስህ ቀደኸዋል። ተቀደዋል። ዶክመንቴሽን ነው የምትፈልገው ስለ ኤርትራ? ኢጅፕትን ጠይቀው፣ አሁን ሶማሊያን ጠይቀው፣ አፍሪካ ዩኒየንን ጠይቀው፣ ዩናይትድ ኔሽንስ ጠይቀው፣ አሜሪካን ጠይቀው፣ የፈለግከውን ጠይቀው። ተቀርቅራ ተይዛ አሁን መውጫህን ፈልግ ነው ብለ ስትገነጠል አሰብ የኢትዮጵያ ነፃ ወደብ ይሆናል ብላ ነው። የተገነጠለ ኤርትራ የለም። የተሳለ ስዕል ብቻ ነው። ጃንሆይ የሳለው ስዕል አለ። ከፈለክ ላሳይ። የሳለው ስዕል በ1800 መቼ ነው? በ1970 1900 ምናምን አካባቢ የሳለው ስዕል አለ። ያ ስዕልህን ይዘህ ጥፋ። ዓለም አያውቀውም። ያ ስዕል እኮ ነው የምልህ ያለው። ይሄ ጃንሆይ የሳለው ስዕል ራስህ ቁጭ ብለህ የሳልከው አብቹ ኤርትራን ስሎ እንደገባ እዛ አፍሪካ አዳራሽ ማፍር ሰውዬ ከስዕል ጋር ጥፋ ከስዕል ጋር ገባ። ተቀቅራ መሀል ላይ ተይዛ ታችህ ተይዟል። ኡታ ነው አሁን ገባ። ኤርትራን ነካ ካረክ ትጠፋለህ። ሶማሌን ከለካ ትጠፋለህ። ባህር ምናምን ይዘጋለሁ ካል ትጠፋለህ። ኢጅፕት እዛ ነው ያለው። ኤርትራ እዛ ነው ያለው። ሳዑዲ አረቢያ እዛ ነው ያለው። ጠፋ። አሁን ዝም ብለህ ተቀጥረህ ላጌጅህን ሰብስብና ጥፋላቸው ኢትዮጵያኖች። እኛን ከለካህን አንድ ጥይት ከተኮስ በሁለት ሳምንት አዲስ አበባ ውስጥ ያገናል። ተስማምታለች። አዎ የት ነው የተስማማችሁ? ይኸውና ወፍዬ ሆይ እንደው ነገር አውጣ ሲለው ሲያንቀለቅለው አሰብ ያስገባሉ። አሰብ ግብጾች ይገባሉ ማለት ገባ ኦልሬዲ አስገባለሁ አላልኳል። ከገባ እዛ አጠፋች ኤርትራ ነበር። ገባ ሰውዬው ትናንትና ገባ። ከፈለክ ወሬ አመጣልህ። አሁን ወሬ አመጣልሃለሁ። እንደገና ሰዎች አሳያችኋለሁ። አንድ ቪዲዮ ገባ። አሰብ ግብጾች ገብተው ወደብ ያለማሉ። እሺ ከዛስ እንደ ሌላ ሰው እንደው የኢትዮጵያ ፈረደባት፣ ችግር ገጠማት፣ ጉሮሮዋ ተዘጋ፣ ቴሮራይዝድ ሆነች፣ ናሽናል ሴኩሪቲ እንደዛ ብዬ በወረ መስሎ ነው። ጥፋ ሰዎች ምን እንደተደረገ አሳያችኋለሁ። ገብቷል። ምን ያደረገ ሳይለንት ዲፕሎማሲ ሰርቷል። በውስጥ ሰርቶላቸዋል። ኦልሬዲ ኢሳያስ አፈወርቂ አልከበር ያለ ሰው መፍትሄው ምን እንደሆነ አሳያችኋለሁ። ስብዬ ባፍ የምናገር አይደለም። እኔ በፕሩፍ ነው የማቀርብልህ። ይኸውልህ እንግዲህ ስማውና ዋጡ። እንደዚህ ግን ሆኗል። ይህንን ዋጡ። Yesterday, Egyptian naval vessels quietly arrived at Eritrea's port of Assab,
Egypt and Eritrea, a secret military agreement can increasing tension in Ethiopia. The world took notice. Egypt, North Africa's military heavyweight, was suddenly at one of the Red Sea's most strategic crossroads. These weren't routine visits. The warships signaled a deeper military partnership. The silence was intentional, leaving neighbors like Ethiopia guessing and recalculating the ኢትዮጵያ ምናምን እናንተስ ባፋችሁ ስትናገሩ መጣን ዘጋን ምናምን ስትሉ በውስጥ በሳይለንት ዲፕሎማሲ ቁጭ ኢጅፕት አምጥተን ቁጭ አረግነው ዛት አሁን ገብቷል የፈለከውን አርገው ሰው የተረኮሙሉ በአክሽን ነው ደግሞ ተረኮሙ their own strategies. This move was the result of years of shifting alliances and rising tensions in the Horn of Africa. Ethiopia, landlocked and ambitious, had been vocal about its need for sea access, directly implicating Eritrea. Eritrea, feeling the pressure, responded by inviting Egypt, fundamentally altering the regional balance. ተዘጋ ነገር ስታስቦካ አንተ ስታስቦካ ስትቦክ መጣሁብ ያዝኩ ጭራህን ያዝኩ አለቅህም በፍጹም ጥለኸኝ ልትሄድ ነው ኤርትራ ሰላምህን አልወደድኩትም ኃይልህን አልወደድኩትም ሀብትህን አልወደድኩትም መጣሁብህ ወስድብህ ነው አገርህን ምናምን እንደኔ እንደ አገር ያፈርሰሃለሁ እኔ ሳቤጅ ነኝ አልሰለጠንኩ ያልሰለጠንኩኝ ጉድ ነኝ ጠፋ በፍጹም አትሰለጥንም አንተ እኔ እምቢ ብሎኛል ወድቄያለሁ ፍቅር ይዞኛል ካንተ መጣሁብህ ባህሬን ካል ስትል የነበረ አሁን አርፈህ ተቀመጥ ሌላ ነገር ሰውየው ገባህ The Egyptian fleet's arrival at Assab is more than a military maneuver. It's a warning shot in a high-stakes game. The port, once just a strategic asset, is now a flashpoint for the entire region. The world is watching, as a few silent ships may have just opened a volatile new አሰብ የኢንተርናሽናል ቦታ ሊሆን ነው ሰዎች እሱ በቀበጠው አልፎ እንደማይኖር አሁን ሳዑዲ አረቢያንስ ሊገቡ ነው ኢጂፕሽያንስም ገቡ የአሜሪካ እና ራሽያ ምናምን አይደለም እነሱ አይገቡ እኛ ኤሪትሪያኖች የነጭ ኋላ ምንል ሰዎች አይደለንም ዲፕሎማሲ ለሃል እንደዚህ ነው ሰዎች በውስጥ አረገላቸው በዚህ ሰዓት እንግዲህ ሱዳን ኢጅፕት ኤርትራ ጅቡቲና ሶማሊያ እንዲህ አይነት አርገው ይዘውታል ይሄንን ወንጀለኛ ሰው እናንተ እንዴት አርጋችሁ እንደምትጨርሱት አላውቅም ጨዋታው በእኛ በኩል ግን አልቋል ነው የምላችኋለሁ ውድ ኢትዮጵያውያን ታቋል በፈጠረው መከራ አገሯን ለመገነጣጠል ግምጥማቷን ለማጥፋት ያረገው የሄደው ጉዞ መጨረሻ ላይ ተቀርቅሮ መሃል ላይ ቁጭ ብሏል ጆኬሩ ተበልቶ ካርታው ተጫውቶ ተለቆ ሁሉም ነገር አልቆ ቁጭ ብሏል ሰዎቹ የእንግሊዝኛ ቻነል አለኝ ኦሬዲ being here and now የሚል ለዓለም የማስተምርበት የምንነጋገርበት ለእናንተም ለእኛም የሚሆን እና እዚህ ተውላችኋለሁ ኦኬ እዛ ሄዳችሁ ግቡና ሰዎች ያዩት ነው ሆፕፉል ነው ነገርየው ደስ የሚል ይመስላል ሰዎች የሚያዩት ይመስላል ካለም ጋር እንገናኝ ነው በዛቻ አብቹ የሚጠፋበት ከኢትዮጵያ ጠቅላላ የሚያረጋው ሁሉም ነገር እናጋልጥበት ሚዲያ ስለሆነ እሱን አግዙት ስለሱ ጨዋታ ቆሟል ኦሬዲ ራሱ ያመጣው ጦስ መሃል ውስጥ ተበልቷል ነው የምላችሁ ውድ ኢትዮጵያውያን አርሲ የኔክስት ታይም እንኳንና የነሱ ፉከራ ምናምን ተቀርቁሯል አሁን በገዛ ራሳቸው አምጥተውታል ኢጅፕት ሶማሊያ ውስጥ ገብቷል ኤርትራ ውስጥ ገብቷል ጅቡቲ ውስጥ ገብቷል አለቀ ሱዳን ኢጅፕት ሶማሊያ ጅቡቲ እና ሶማሊያ እና እስኪ ሱዳን ኢጅፕት ኤርትራ ጅቡቲና ሶማሊያ አብረው ተጣምረዋል በዛም ሳዑዲ አረቢያ አለ እና ተቃርቧል ነገሩ ወንበዴው ሊጠፋ ተገጣዩ ሊጠፋ ተቃርቧል እናንተ ተዘጋጁና ጥሩ መንግስት አምጡ ኢትዮጵያ ውስጥ አብረን እንኖራለን ተባብረን ማለቴ ነው አብረን ተጋግዘን እንኖራለን ሰዎቹ good times have been wasted already west አድርጓል ይሄ ሰውዬ ማት የሚያናግረው ሰውዬ ካርዱ ተመቶ አልቋልና በዚሁ ጨርሳለሁ ዛሬ የእንግሊዝኛው እዚህ ተውላችኋለሁ ውድ ኢትዮጵያውያንና ኤርትራውያን በእናታችሁ እዛ ሄዳችሁ አሳድጉት
ታድጉት የሁላችን ሜዳ ስለሆነ አሲ Thank you.